ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የገጠር ልማት ፖሊሲ የአርሶ አደሮችን ኢኮኖሚያዊ ተጠቃሚነት በይበልጥ የሚያረጋግጥ መሆኑን የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር አስታወቁ። ፖሊሲው ለክልሉ በሚመች መልኩ ለመተግበር የተለያዩ ቅድመ ዝግጅቶች የተደረጉ መሆኑንም ገልጸዋል። ተጨማሪ ዘገባ አለን። የተሻሻለው አዲሱ የገጠር ልማት ፖሊሲ የገጠር ልማት ተግዳሮቶችን በመቅረፍ እንደ ሀገር የግብርናውን ዘርፍ ከሌሎች የኢኮኖሚ ዘርፎች ጋር የበለጠ ለማስተሳሰር የሚያስችል መሆኑን የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገልጸዋል። ፖሊሲው የተፈጥሮ ሀብትን በመጠበቅና በዘላቂነት ለመጠቀም የግብርና ምርታማነትና ተወዳዳሪነትን በማረጋገጥ በአጠቃላይ ለዘርፉ የኢኮኖሚ እድገት ጉልህ ድርሻ እንዳለው አብራርተዋል። የፖሊሲው አተገባበር እንደ አካባቢው ነባራዊ ሁኔታ የሚቃኝ በመሆኑ በክልሉም በሚመች መልኩ መመሪያን በማዘጋጀትና ደንብና አዋጅን አጸድቆ ተግባራዊ ለማድረግ በሂደት ላይ መሆናቸውን ምክትል ርዕሰ መስተዳድሯ ጠቁመዋል። እንደ ወይዘሮ ሮዛ ገለጻ ፖሊሲው ሙሉ በሙሉ ሲተገበር የክልሉን አርሶ አደሮች ምርቶቻቸውን ድንበር ተሻግረው ጭምር በቀጥታ የመሸጥ እንዲሁም የተለያዩ የግብርና ግብአቶችን ከቀረጥ ነጻ የማስገባት አስቻይ ሁኔታን የሚፈጥር ነው። ድንበር ተሻጋሪ ነው ይሄ ፖሊሲ ከጎረቤት አገሮች ጋር ከዲፕሎማሲው ጋር ራሱ የተያያዘ ነው። እዚህ የምናመርተው ምርት እንዴት ነው ድንበር ተሻግረን ከዛ የምንፈልገውን የሚለውን ትኩረት የሰጠና ትልቅ ምርታ ያለው ፖሊሲ ነው። ይሄ ፖሊሲ ያው እንደ ሀገር ወጥቷል። በጣም ትልቅ ውጤት ነው። ትልልቅ ነገሮችን ኢቭን የግብርና ባንክ ራሱ እንዲኖር አይፈቅድም ነበር። ግብርናውን ዘርፉን ብቻ አንዱ ግብርና ላይ የሚያስፈልገው አንዱ መሬት ነው፣ የሰው ሀብት ነው። ሌላው ደግሞ ፋይናንስ ነው። መሬቱ አለ፣ የሰው ኃይሉ አለ፣ ግን ፋይናንሱ አልነበረው። ቁንጽል ነው የነበረው። ይሄን ሁሉ ነው ይሄ ፖሊሲ የሚመልሰው። አርሶ አደሩ ድንበርም ተሻግሮ ያመረተውንም ለመሸጥ ከውጭ የሚያስፈልጉትን ግብአቶች ደግሞ በራሱ አቅምም ለማስገባት ፍቃድ የሰጠ ፖሊሲ ነው። ፖሊሲው የአርሶ አደሩ ኑሮ በማሻሻል ኢኮኖሚያዊ ተጠቃሚነታቸውን ከመጨመሩን ባሻገር ምርቶቹን በቀጥታ ለኢንዱስትሪ ግብአት እንዲያቀርቡ ያስችላል ሲሉም ተናግረዋል። በተጨማሪም አርሶ አደሩ ኢንዱስትሪውን በመቀላቀል ጭምር ከውጭ የሚገቡ የተቀነባበሩ የታሸጉ ምርቶችን በሀገር ውስጥ እንዲተኩ ትንንሽ ኢንዱስትሪዎችን በመፍጠር የራሱን አስተዋጽኦ ማበርከት የሚችልበትንም አቅም እንደሚፈጥር አስገንዝበዋል። አንድ አርሶ አደር ሆኖ አይቀጥልም። እድገቱ ከዘርፉ ጋር ወደ ሌላ ይሻገራል። ወደ ኢንቨስትመንት ነው የሚሻገረው፣ ወደ ኢንዱስትሪ ነው የሚሻገረው፣ ለኢንዱስትሪ ግብአት። ስለዚህ ዘርፉ እዛው ግብርናን ማዘመን እንዳለ ሆኖ ዘርፉ ሲያድግ ኢንዱስትሪው ያድጋል። ፋብሪካዎች ይኖራሉ፣ ማቀነባበሪያዎች ይኖራሉ። እዚህ የሚመረቱ ምርቶች አሁን ትንሽ ምሳሌ ብንወስድ አርሶ አደሩ አሁን ማንጎ ሲደርስለት የማንጎ ምርቱ በአብዛኛው ተደፍቶ ነው የሚሄደው ብታዩ ገበያ ላይ ማለት ነው። እሱ ምንድነው የሚያደርገው? ያ ምርት እንዳይበላሽበት ያንን የሚያቀነባብር አሁን ከውጭ እኮ ይገባል ማንጎ በእሽግ በጠርሙስ በምን ይመጣል አይደል? ይሄን የመሰለ ማንጎ ያለን ለምንድን ነው የውጭውን እኛ እዚህ ድንበር ተሻግሮ የሚመጣውን ምን? ስለዚህ ያ አርሶ አደር ትንሽ ብር ባገኘ ቁጥር ፋይናንሱም ተመቻችቶለት ይሄንን ማንጎ የሚያቀነባብር ትንንሽ ኢንዱስትሪዎችን እዛው ሰፈሩ ላይ መገንባት ይችላል፣ የታሸጉትን ለመሸጥ ማለት ነው። ስለዚህ ዘርፉ ሲያድግ ኢንዱስትሪውም አብሮ እያደገ ነው የሚመጣው። ስለዚህ ተመጋጋቢ ነውና ለዘርፉም ትልቅ ምርት አለው። አርሶ አደሩ ወደ ኢንዱስትሪም እንዲሻገር ደግሞ በደንብ መንገድ የሚከፍት ነው። ፖሊሲው ለአርሶ አደሩና ለግብርናው ዘርፍ ያለውን ዘርፈ ብዙ ፋይዳና ተጠቃሚነት የማስተዋወቁ ተግባራት ተጠናክረው እንደሚቀጥሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገልጸዋል። ከአራተኛ በቲቲአይ እስከ ካርል አደባባይ ኮሪደር ልማት 76% መጠናቀቁን የሐረር ከተማ ማዘጋጃ ቤት አስታወቀ። ፕሮጀክቱ 200 ለሚሆኑ ስራ አጥ ዜጎች የስራ ዕድልን የፈጠረ መሆኑን ተገልጿል። ሄኖክ ግርማ ተጨማሪ አለው።
በሐረሪ ክልል በሁለተኛው ዙር እየተከናወኑ ከሚገኙ የኮሪደር ልማቶች መካከል ከአራተኛ በቲቲአይ እስከ ካርል አደባባይ ድረስ የሚዘልቀው የኮሪደር ልማት ስራ 76 በመቶ መጠናቀቁን የሐረር ከተማ ማዘጋጃ ቤት አስታወቀም። የከተማው ማዘጋጃ ቤት ስራ አስኪያጅ ኤልያስ ዩኒስ እንደገለጹት ፕሮጀክቱ የእግረኛ መንገድ፣ የብስክሌት መንገድ፣ ዘመናዊ የመንገድ ዳር መብራቶችን፣ አረንጓዴ ስፍራዎችንና ሌሎች መሰረተ ልማቶችን የሚያካተተ ስለመሆኑም ጨምረው ገልጸዋል። ፕሮጀክቱ 2.2 ኪሎ ሜትር የሚሸፍን መሆኑን የጠቆሙት ስራ አስኪያጁ አጠቃላይ 30 ሜትር ስፋት ያለው ሲሆን ከዚህም ውስጥ 12 ሜትር የአስፓልት መንገድ ስፋት ያለው ነው ብለዋል። አራተኛ መዞሪያ እስከ ካርል አደባባይ ድረስ የሚሄድ መንገድ ነው። በሐረር ከተማ መዘጋጃ ቤት ባለቤትነት የሚሰራ መንገድ ነው። ይሄ መንገድ ስፋቱ አጠቃላይ ከ20 በመጨረሻው አካባቢ 30 ሜትር ስፋት አለው። የእግረኛ መንገዶች አለው። የአረንጓዴ ስፍራ ወይም ደግሞ የመንገድ ዳር የአበቦችና ነፋሻ ነገር የሚፈጥሩ ነገሮች የሚተከሉበት እጅግ ዘመናዊ የምንላቸው በሐረር ሁለተኛው የምንላቸው አይነት ፖሎች እጅግ ዘመናዊ የሆኑ ፖሎች በከተማችን በኢንዱስትሪ የሚሰሩ ዘመናዊ አዲስ ለየት ያሉ ፖሎችን እዚሁ አካባቢ የምንተክልበት ሲሆን እንግዲህ አጠቃላይ ስራው በአሁን ጊዜ ወደ 76% አካባቢ ነው ያለው። ፕሮጀክቱ ከ300 ሚሊዮን ብር በላይ በጀት እንደተመደበለትም አቶ ኤልያስ ጨምረው ገልጸዋል። ርዝመቱ ወደ 2 ኪሎ ሜትር በላይ አካባቢ ነው። ያው ካፒታሉ አስፋልቱን ጨምሮ ወደ 300 ሚሊዮን ብር በላይ ነው። አስፋልቱን ሳይጨምርና ከአስፋልቱ ጋርና ከአስፋልቱ ውጪ ብለን ነው ፕሮጀክቱን ያዝነውና አስፋልቱን ሳይጨምር ወደ 230 ሚሊዮን ነው። ከአስፋልቱ ጋር ሲጨመር ደግሞ ወደ 310 ሚሊዮን ብር በላይ ይሆናል ማለት ነው። የተቀናጀ የኮሪደር ልማት ፕሮጀክቱ ሲጠናቀቅ ለክልሉ ተጨማሪ መልካም ገጽታን ከማላበስ ባሻገርም ስማርት ሐረርን እውን በማድረግ ለከተማይቱ ሁለንተናዊ እድገት ከፍተኛ አበርክቶ እንደሚኖረውም ያላቸውን እምነት ገልጸዋል። ፕሮጀክቱ ሲጠናቀቅ የመንገድ ትራፊክ መጨናነቅን በማሳለጥ በከተማው ጤናማ የትራፊክ ፍሰት እንዲኖር የሚያስችል ከመሆኑም ባለፈ ማህበራዊና ኢኮኖሚያዊ መነቃቃቶችን በመፍጠር የዜጎችንም ተጠቃሚነት ከፍ እንደሚያደርገው ገልጸዋል። የኮሪደር ልማት ስራው በፍጥነትና ጥራት እንዲከወን ከክልሉ ርዕሰ መስተዳደር ኦርዲን በድሪ ጀምሮ በከፍተኛ አመራሮች የቅርብ ክትትልና ድጋፍ እየተደረገለት ይገኛልን ብለዋል። ክቡር ፕሬዝዳንታችን ሌት ተቀን ከሳይት መሐንዲስ ባልተናነሰ መልኩ የዚህ የኮሪደር ልማት ጽንሰ ሀሳብ አመንጪ የበላይም ጠባቂ እንደመሆናቸው መጠን ሌት ተቀን ስራዎችን እየመጡ ይሳቸው ይገመግማሉ፣ ያያሉ። ቅንጅታዊ አሰራር በተቋማት መካከል እንዲፈጠር ያደርጋሉ። ስራው እውን እንዲሆን የአካባቢው ነዋሪዎች በቀናነት እያደረጉት ላሉት ድጋፍና ተሳትፎ ምስጋናቸውን አቅርበዋል። የፕሮጀክቱ ሀገር በቀል ስራ ተቋራጭ የሆነው መካሻ አምባው ጠቅላላ ስራ ተቋራጭ ተወካይ አቶ መንግስቱ ቦጋለ በበኩላቸው የኮሪደር ልማቱን በምሽትም ጭምር በመስራት በፍጥነትና በጥራት በማጠናቀቅ ላይ እንገኛለን ብለዋል። ፕሮጀክቱ 200 ለሚሆኑ ስራ አጥ ዜጎች የስራ እድልን የፈጠረ መሆኑንም አቶ መንግስቱ ገልጸዋል። ከ200 ሰራተኛ በላይ የስራ እድል ከፍቶ ነው የሚገኘው። ቀን ሌሊት እሁድ ሳንል ማታ እስከ 5 ሰዓት አምሽተን ስራው ከግብ እንዲደርስ በማሳለጥ እየሰራን ነው የምንገኘው። ክልሉ መንግስት ለዚህ ስራ ትኩረት ሰጥቶት ከኛ ጎን ሳይለዩ ድጋፍ እያደረጉልን ነው የሚገኙት። በሐረር ከተማ ከአራተኛ እስከ ካርል አደባባይ የሚዘልቀው የኮሪደር ልማት ቀሪ ስራ በቅርቡ ተጠናቆ ለአገልግሎት ክፍት እንደሚደረግ ከከተማው ማዘጋጃ ቤት ያገኘነው መረጃ ያመለክታል። የሐረማያ ዩኒቨርሲቲ ከመማር ማስተማሩ ጎን ለጎን ማህበረሰቡን ተጠቃሚ የሚያደርጉ ስራዎችን በስፋት እየሰራ እንደሚገኝ አስታወቀ። ዩኒቨርሲቲው ከአርማወር ሃንሰን የምርምር ማዕከል ጋር በቀጣይ 10 ዓመታት ለመስራት የመግባቢያ ሰነድ ተፈራርሟል። ዘገባው የትትና ተስፋዬ ነው። ሲሳይ ዘሪሁን ተጨማሪውን ያቀርበዋል። የሐረማያ ዩኒቨርሲቲ ባለፉት 10 ዓመታት ከአርማወር ሃንሰን የምርምር ማዕከል ጋር አብሮ በመስራቱ የሚታወቅ ሲሆን በቀጣይም 10 ዓመታት ዳግም ለመስራት የመግባቢያ ስምምነት ተፈራርመዋል። በመድረኩም ንግግር ያደረጉት የሐረማያ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍ ከምርምር ተቋሙ ጋር ባለፉት 10 ዓመታት ያሉ ውጤቶችን ማስቀጠልና ክፍተቶችን በማሻሻል እንደሚሰራም ገልጸዋል። ዛሬ 10ኛ ዓመታችንን ስናከብር ሰክሰሶቻችን አይ ቲንክ የማይታ ኤሌክትሮኒክስ ከዚህ በፊት በነበረው ፕሬዘንቴሽኖች ከዛ ጠንካራ ጎኖችን ወስደን ክፍተት ብለን ያሰብናቸውንም በቀጣይ በየስትራቴጂክ ፕላን አድሬስ እንደምናደርግ ተስፋ አደርጋለሁ።
ይህን ካልኩኝ የኮንሰርቲቮቹ አባላት ሀረማያ እንደ ሊድ እኔም አሳይመንቶች ያለው የሊደርሺፕ ኮሚትመንት ነበር ዶክተር ደሳለኝ። አይ ቲንክ የሊደርሺፕ ኮሚትመንት ወሳኝ ነው። ለዛ ኢንሴንቲቮች አሉ። ከረንትሊ የእኛ ሚኒስትሪ ኦፍ ኤዱኬሽን we have committed ourselves to achieve certain key performance indicators። ከነዛ መካከል አንዱ ፓርትነርሺፕ መፍጠር ነው። ሎካሊ ካሉ ከእህት ወንድሞችም ቅር እንዳይላችሁ ከወንድም ዩኒቨርሲቲዎች ጋር ትብብር መፍጠር ከኛ ይጠበቃል። የአርማወር ሃንሰን የምርምር ማዕከል ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በበኩላቸው ጊዜውን የዋጀ የምርምር ስራ ከዩኒቨርሲቲው ጋር እየሰራ እንደሚገኝ አስታውቀዋል። ኢትዮጵያ ሀገረ መንግስት ግንባታ ስራ መሰረቱ የተቋም ግንባታ ስራ፣ ተቋማት ደግሞ የሚገነቡት ልክ የዛሬ አይነቱን ፕሮግራሞች አምጥተን በእግራቸው ስናቆም ነው። ፕሮግራሞች በእግራቸው ደግሞ መቆም የሚችሉት በትብብርና በትስስር በቁርጠኝነት ስንሰራ ነው። እናንተ ወክላችሁን መድረክ ላይ የተቀመጣችሁ ተቋማት፣ የምርምር ተቋም፣ ከፍተኛ ትምህርት ተቋም፣ ጤና ቢሮ፣ ጤና ሚኒስቴር እነሱን ወክላችሁ ነው ዩኒቨርሲቲ ወክላችሁ ነው ያላችሁትና በሀረማያ ዩኒቨርሲቲ የጤናና ሕክምና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር አህመድ መሐመድ እንደገለጹት የመድረኩ ዋነኛ ዓላማም የሁለቱ ተቋማት የ10 ዓመታት ክብረ በዓልና የቀጣይ ስራ አቅጣጫን ለማስቀመጥ መሆኑን ገልጸዋል። የሀረማያ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዝዳንቱ ዶክተር ይስሐቅ ዩሱፍ በበኩላቸው ዩኒቨርሲቲው ከመማር ማስተማር በተጨማሪ ምርትና ምርታማነትን በማሳደግ ሰፊ ስራዎችን እየሰራ መገኘቱን ተናግረዋል። በተጨማሪም በተፈጥሮ ሀብት፣ በጤና፣ በግብርናና ሌሎች ዘርፎችን ጨምሮ ሰፊ ስራዎች እየሰራ እንደሚገኝ አክለው ገልጸዋል። በመድረኩ የምርምር ስራዎችን ለማጠናከር ክፍተቶችን ማረም ላይ ያተኮረ የፓናል ውይይትም የተካሄደ ሲሆን በመድረኩም የዩኒቨርሲቲ አመራሮች፣ የጤና ባለሙያዎችና የዘርፉ አካላት ተገኝተዋል። በክረምት ወቅት የዝናብ እጥረት ምክንያት አርሶ አደሩ ችግር እንዳይደርስበት አስፈላጊውን ድጋፍ ለማድረግ በዝግጅት ላይ መሆኑን የሐረሪ ክልል የአደጋ መከላከልና ዝግጁነት እና ምግብ ዋስትና ጽሕፈት ቤት አስታወቀ። አርሶ አደሩ ህብረተሰብ በሚቀጥሉት ወራት የክረምት ዝናብ በአግባቡ በመጠቀምና ሊከሰቱ የሚችሉ አደጋዎችን ለመከላከል አስፈላጊውን ጥንቃቄ እንዲያደርግም ጽሕፈት ቤቱ አሳስቧል። ዘገባው የአብዲ ኡስማን ነው። ገዛኸኝ አራጌ። የሐረሪ ክልል የአደጋ ስጋት ዝግጁነትና ምግብ ዋስትና ጽሕፈት ቤት የህብረተሰቡን ግንዛቤ ለማጠናከርና ህብረተሰቡን በመከላከል የቅድመ ዝግጅት ስራዎችን በመደገፍ ህብረተሰቡን አሁን ካለበት የዝናብ እጥረትና ከክረምት ዝናብ ለመታደግ ዝግጅቱን ማጠናቀቁ ተገልጿል። ጽሕፈት ቤቱ ዘንድሮ የተፈጠረውን የዝናብ እጥረትና መጪውን የክረምት ዝናብ አስመልክቶ መግለጫ ሰጥቷል። በጽሕፈት ቤቱ የአደጋ ዝግጁነትና የምግብ ዋስትና ዳይሬክተር አቶ አዲል አቡበከር እንደተናገሩት በአሁኑ ወቅት እየተያየ ያለው የዝናብ እጥረት ለመከላከል ከሚመለከታቸው አካላት ጋር በመሆን አስፈላጊውን የመከላከልና ድጋፍ የማድረግ ስራ እየተሰራ ነው ብለዋል። ማሳቸውን ዘርተው በብቅለት ላይ የሚገኙ ማሳ ሰብሎች በቀጣይ የሚዘንቡ ዝናቦችን በአግባቡ መጠቀም ያስፈልጋል። ጠብታ ዝናብ ሲዘንብ ያችን ዝናብ ከማሳ እንዳይወጣ የተለያዩ ቴክኒኮች አሉ። እነኛ ቴክኒኮች በመጠቀም የሚኖረው እርጥበት የማሳውን እርጥበት ለማሳደግ የሚያስችሉ ፕራክቲሶችን መተግበር አለባቸው ማለት ነው። ስለዚህ ዝናቡን እየጠበቅን ያለ ነው። በቀጣይ ይዘንባል የሚል ተስፋ እናደርጋለን። ሜትሮሎጂም ተንብየዋል። በግብርና በኩል የሚያስፈልጉ ዘሮች ሬዲ ሆነዋል። ከዚህ ቀደም ደግሞ ወደ 300 ኩንታል አካባቢ የማሽላና የበቆሎ ዘር ወደ ኤረሩ አካባቢ ሄዶ አልተዘራም። ይሄ ዘር እየጠበቀ ያለው ዝናብን ነው። በቀጣይ ክረምት በሚዘንበው ዝናብ የሚዘራ ይሆናል ማለት ነው። ስለዚህ አርሶ አደሩ በመኖ በእንስሳት መኖ የሚገጥመውን ችግር ለመቅረፍ የመኖ አመጋገቡን መቆጠብ አለበት። በውሃ አቅርቦት ለሚሆነው ችግር ለመቅረፍ የሚያስችሉ ስራዎችን መስራት አለበት ማለት ነው። ከዛ ውጪ ይሄ ያጋጠመውን የዝናብ እጥረት ለመቋቋም የሚያስችሉ ቴክኒኮች አሉ፣ የግብርና ቴክኒኮች አሉ። እነኛን ቴክኒኮች በመጠቀም የሚኖረውን እርጥበት በአግባቡ ለመጠቀም የሚያስችል የግብርና ባለሙያዎችን ቴክኒክና ድጋፍ መጠቀም አለባቸው የሚለው ነገር ለማሳሰብ ነው።
አቶ አዲል አክለውም በዘር ወቅት የዝናብ እጥረት በአርሶ አደሩ ምርትና ምርታማነት ላይ ተጽዕኖ ሊያሳድር እንደሚችል ገልጸው የክልሉ ግብርና ልማት ቢሮ በቀሪ ወራት ሊዘራ የሚችል ዘር በማዘጋጀት እየሰራ መሆኑን አስረድተዋል። በቀጣይ ከወቅታዊ የዝናብ ሁኔታ አንጻር ተያይዞ ህብረተሰቡ ዝናብ በመዝነቡም ባለመዝነቡም ለሚደርሰው ችግር አዌር ሆኖ ዝናብ ከዘነበ ያን ከፍተኛ ዝናብ ለመቋቋም የሚያስችሉ ስራዎችን ከኛ ጋር አብሮ ስላለበት መረጃ ማካተት አለበት። እንዲሁም ደግሞ ዝናብ ካልዘነበ ደግሞ ዝናብ ባለመዝነቡ የሚያስከትለውን ጉዳት ለመከላከል ከኛ በኩል የሚተላለፉ መረጃዎችን ተጠቅመው የሚደርሱ ስጋቶችን መቀነስ እንችላለን ማለት ነው። ስለዚህ በቀጣይ ከሚዲያ ጋር ህብረተሰቡ ጋር ጥብቅ የሆነ ትስስር አድርገን ከፊታችን ያለውን ችግር ለመቋቋም የሚያስችል ስራ እንሰራለን ብለን እናምናለን። ህብረተሰቡም ይህንን ተረድቶ የሚያገኘውን ዝናብ በአግባቡ ሊጠቀምበትና ከክልሉ የአደጋ መከላከል ጽሕፈት ቤት ጋር በመቀናጀት ለተፈጥሮ አደጋዎች እንዳይጋለጡ የመከላከልና የቅድመ ዝግጅት ስራዎች መስራት እንዳለበት አስገንዝበዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። በከፍተኛ ሁኔታ ገበያችንን ማሳደግ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትር አህመድ ሺዴ ገለጹ። በሌላ ዜና በሀገራዊ ምክክር ከፍተኛ የህብረተሰብ ተሳትፎ እንዲኖር ወጣቶች የበኩላቸውን ሚና እየተጫወቱ ናቸው ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። እሌንሽ መልስ እኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። በከፍተኛ ሁኔታ ገቢያችንን ማሳደግ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትር አህመድ ሺዴ ገለጹ። ስድስተኛው ዙር የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 41ኛ መደበኛ ስብሰባውን አካሂደዋል። የገንዘብ ሚኒስትሩ አህመድ ሺዴ በ2018 በጀት ዓመት ረቂቅ በጀት ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች በሰጡት ምላሽ ማክሮ ኢኮኖሚው የተረጋጋ የሚሆነው የመንግስት ገቢ በከፍተኛ ሁኔታ ሲያድግ እንደሆነ ገልጸዋል። አዲስ የፋይናንስ ስርዓት ነው የያዝነው ያሉት ሚኒስትሩ በከፍተኛ ጉዳይ ገቢያችንን ማሳደግ የሞት ሽረት ጉዳይ ነው ብለዋል። ከሌሎች ሀገራት ጋር ሲነጻጸር ታስክ ለጥቅል አገራዊ ምርት ያለው ምጣኔ ዝቅተኛ ነው። ይህንን በቀጣይ 4 ዓመታት በ4 በመቶ ማሳደግ ይኖርብናልም ሲሉ ተናግረዋል። በተጨማሪም አዲስ የልማት ጥያቄ ለመፍታት ብለን ከብሔራዊ ባንክ የምንበደርበት አሰራር አብቅቷል ያሉት ሚኒስትሩ የተለያዩ የፋይናንስ ምንጮችን በመጠቀም የልማት ስራዎችን እንደሚከናወኑ አስረድተዋል። በሀገራዊ ምክክር ከፍተኛ የህብረተሰብ ተሳትፎ እንዲኖር ወጣቶች የበኩላቸውን ሚና እየተጫወቱ ናቸው አሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ። የወጣቶች ሚና ለውጤታማ ሀገራዊ ምክክር በኢትዮጵያ በሚል መሪ ሀሳብ ከወጣቶች ጋር የምክክር መድረክ ተካሂደዋል። ፕሮፌሰር መስፍን አርአያ ተሻጋሪ ለሆኑ ችግሮችና አለመግባባቶች መፍትሄ ለመስጠት ኮሚሽኑ እየተገበረ የሚገኘው የውይይት እሳቤ እንዲሳካ የላቀ የህብረተሰብ ተሳትፎ ወሳኝነት እንዳለው ተናግረዋል። የሀገራዊ ምክክር ኮሚሽኑ ባደረገው የአጀንዳ ማሰባሰብ ወጣቶች ሀገራዊ ፋይዳ ያላቸው የጎላ አጀንዳዎችን የመለየት ስራን በመስራት ረገድ የወጣቶች ሚና የጎላ እንደነበረም አመላክተዋል። ወጣቶች በተለያየ ጊዜ በልዩነት በሚከሰቱ ግጭቶች ግንባር ቀደም ገፈት ቀማሽ መሆናቸውን ያነሱት ዋና ኮሚሽነሩ ይህንንም ታሪክ በመቀየር ወጣቶች ለሰላምና መረጋጋት መስፈን ግንባር ቀደም ተሰላፊ በመሆን የበኩላቸው ሚና መጫወት ይጠበቅባቸዋልም ብለዋል። አለመግባባቶችን በጠረጴዛ ዙሪያ እንዲሁም ግጭቶች በውይይት እንዲፈቱ የማድረግ ታላቅ ሀገራዊ ግብ ይዞ የተንቀሳቀሰ በሚገኘው የሀገራዊ ምክክር ሂደት ተሳታፊ ያልሆኑ ወጣቶች እንዲሳተፉም ተጠይቀዋል። የወጣቶች ወሰን ተሻጋሪ የበጎ ፍቃድ አገልግሎት የዜጎችን ማህበራዊ መስተጋብር በማጎልበት ህብረ ብሔራዊ አንድነትን ለማጠናከር ጉልህ ፋይዳ እያበረከተ እንደሚገኝ የሰላም ሚኒስቴር ገልጿል። በሰላም ሚኒስቴር የብሔራዊ በጎ ፍቃድ አገልግሎት መሪ ስራ አስፈጻሚ ገመቺሳ ኢቲቻ እንደገለጹት ወሰን ተሻጋሪ በጎ ፍቃድ አገልግሎት የእርስ በእርስ መልካም ግንኙነትን ከማጠናከሩ ባሻገር በርካታ ፋይዳ ያለው ተግባር ነው። በዚህ ክረምትም የወሰን ተሻጋሪ በጎ ፍቃድ ተጠናክሮ የቀጠለ መሆኑን አንስተው 5000 የሚሆኑ የበጎ ፍቃደኞች በሁሉም
የሀገሪቱ ክፍል ተሰማርተው አገልግሎት እየሰጡ እንደሚገኙም ተናግረዋል። እነዚህ በጎ ፈቃደኞችም በቀጣይ በርካታ ማህበራዊና ኢኮኖሚያዊ ፋይዳ ባላቸው ተግባራት ላይ እንደሚሰማሩ አስታውቀዋል። በዚህም በሚሊዮን የሚቆጠር የማህበረሰብ ክፍሎችን ተደራሽ ለማድረግ መታቀዱን መሪ ስራ አስፈጻሚው ገመቺሳ ተናግረዋል። በጎ ፈቃደኛ ወጣቶቹ የገጠሩን ማህበረሰብ በእርሻ ስራ፣ አቅመ ደካሞችን ማሳ በማገዝ ስራዎች ላይ በልዩ ሁኔታ እንዲደግፉ የማድረግ ስራ እንደሚሰራ አስታውቀዋል። እንዲሁም ጽዱ አካባቢን ከመፍጠር በአረንጓዴ አሻራ ህብረተሰቡን በንቃት እንዲሳተፍ የማስተባበር እንዲሁም በክረምት ትምህርት ስራዎችን ጨምሮ ወደ 14 በሚደርሱ ተግባራት ላይ እንደሚሰማሩም ገልጸዋል። በኦሮሚያ ክልል የተለያዩ ዞኖችና ከተሞች የ2017 ዓመተ ምህረት አረንጓዴ አሻራ ማስጀመሪያ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ ተጀምሯል። በክልሉ በ38000 የችግኝ ጣቢያዎች የተዘጋጁና ለደን ልማት፣ ለእንስሳት መኖ፣ ለአፈር ለምነት መጠበቅ እንዲሁም ለምግብነት የሚውሉ ችግኞች በ1.1 ሚሊዮን ሄክታር መሬት ላይ ይተከላሉ። ባለፉት 6 ዓመታት ከ6.8 ሚሊዮን ሄክታር በላይ መሬት የተለያየ ጠቀሜታ ያላቸው ችግኞች በክልሉ የተተከሉ ሲሆኑ ከተተከሉ ችግኞች መካከል 88 በመቶ የሚሆኑት ጸድቀዋል። የአረንጓዴ ልማት ስራው የውሃ አማራጮች እንዲሰፉ፣ በተፈጥሮ ሀብት መራቆት የደረቁ ሐይቆችና ወንዞች መልሰው እንዲያገግሙ አድርገዋል። በተጨማሪም የአፈር መሸርሸርን በመቀነስ የአርሶ አደሩን ምርታማነት በማሳደግ የምግብ ዋስትና እንዲረጋገጥ ማድረጉንም የክልሉ ግብርና ቢሮ መረጃ ያመለክታል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ከተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ